ቅዱስ አሃዱ አምላክ አሜን። አምጻ ያለማት እምሃበ አልቦ ሀበቦ እንዘይጎነዲ ሎቱ ስብሐት ዓለማትን ካለመኖር ወደ መኖር አምጥቶ የፈጠረ ልዑለ ባሕርይ እግዚአብሔር አምላካችን ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። ወላዲተ አምላክ ንጽሕተ ንጹሐን እመቤታችን ቅድስት ድንግል ማርያም ትምህርተ መስቀል እንድንለብስ ምክንያት ለሆነችን አምላክን በድንግልና ጸንሳ በድንግልና የወለደች እኛን ደግሞ በጸጋ ለዘላለም ስትወልደን የምትኖር ለስም አጠራሯ ክብርና ምስጋና ይድረሳት። በዛሬው ዕለት እንግዲህ ከባለፈው የቀጠለ ትምህርታችን ሰው የሚል ነው ርዕሳችን። የሰውን ክብር ለማየት የጀመርነው ነው የምንቀጥለው። እንግዲህ ሰው የተፈጠረው በእግዚአብሔር እጅ በእግዚአብሔር መልክ ከፍጥረት ሁሉ በላይ ሆኖ እግዚአ ፍጥረታት ሆኖ ዘበጸጋ በጸጋ የፍጥረታት ሁሉ ጌታ ሆኖ ተፈጠረ ብለናል። የተፈጠረም ከአራቱ ባህሪያተ ስጋ ሶስት ግብር ካላት ደግሞ ነፍስ ነው ብለን ይሄንን ተማምረናል። ሲራክ 17 ቁጥር 1 ላይ እንዲህ ይለናል፣ እግዚአብሔር ሰውን ከምድር ፈጠረው ዳግመኛም ወደ ምድር ይመልሰዋል፣ ዓመታትና ቀናትን በቁጥር ሰጣቸው እያለ ይነግረናል። ሰውን ከምድር ፈጠረው ይለናል። ስለዚህ ከአፈር የተፈጠረ ሰው ክቡር ነው። ወደ ምድር ቢመለስም እስከ ጊዜው ነው፣ እስከ ትንሣኤ እንጂ ትንሣኤ በጎ ያደረጉት ትንሣኤ ዘለክብር፣ ክፉ የሰሩት ደግሞ ትንሣኤ ዘለሐሳር ተነስተው የዘላለም ቅጣታቸውንና ደጎች ደግሞ የዘላለም ክብርን የሚወርሱበት ነው ማለት ነው። ስለዚህ እግዚአብሔር ሰውን እንዲህ አድርጎ ፈጠረው። እነዚህ አራቱ ባህሪያተ ስጋ ለማየት ዛሬ እንሞክራለን። እነዚህ አራቱ ባህሪያተ ስጋ እሳት፣ ውሃ፣ ነፋስ፣ መሬት ናቸው። እሳት አለ፣ ውሃ አለ፣ ነፋስ አለ፣ መሬት አለ። እነዚህ በጠባያቸው አይስማሙም፣ በግብራቸው ማለት ነው አይስማሙም። ውሃ እሳትን ያጠፋዋል፣ ተፈጥሮውን ይቀይረዋል ማለት እንዳልነበር ያደርገዋል። እሳት ላይ ውሃ ስንጨምር ያ እሳቱ ምን ይሆናል? ይጠፋል። እሳት ደግሞ በመካከል ውሃውን በሸክላ አድርገን ስናፈላው እሳቱ ውሃውን ያፈለዋል። ስለዚህ ያ ቆሪር የነበረውን ይቀይረዋል። ምን ያደርገዋል? የጋለ ያደርገዋል፣ ያገለዋል፣ እንዲያቃጥል ያደርገዋል። እና እነዚህ ራስ በራሳቸው አይስማሙም። ውሃ አለ ደግሞ መሬትም አለች። መሬት በውሃ ላይ መሬት በውሃ ላይ ነው የጸናቸው። ውሃ ደግሞ ዝናብ ሲጥል መሬትን ውሃ ምን ያደርጋታል? ይሸረሽራታል። አፈሯን ከላይ ይወስዳል። ነገር ግን ዝናብ ደግሞ መሬትን ይመግባታል። ያው ሆኖ ያ ግን ምን ያደርጋታል? አፈሯን ደግሞ ይወስዳል ማለት ነው። እና አይስማሙም። እሳትም ደግሞ ነፋስ ደግሞ አለ። ነፋስ ደግሞ እሳቱንም አንዱን እጽ ከአንዱ ወደ አንዱ እንዲያቃጥል ያደርገዋል። እፍፍ ይለዋል፣ ያቃጥለዋል። ራሱ በተፈጥሮ የነፋሱ ኃይል ሲነካው እሳት ይቀጣጠላል፣ ሌላውን ያቃጥላል፣ ይለማል። ከዚህ በኋላ ደግሞ ነፋስ ደግሞ ከመሬት ላይ አቧራውን እያነሳ ያችን መሬት አቧራዋን ያነሳባታል ማለት ነው። ወደ ላይ ወደ ሰማይ ይሰቅለዋል። እና እነዚህ በአጠቃላይ በጠባያቸው በግብራቸው አይስማሙም። እነዚህ ግን በስነ ፍጥረት በአዕማደ ምስጢር ላይ እንደሚነግረን ለአንዱ ቆሪርነት አለው፣ ለአንዱ ይሙስነት አለው። አሁን ብሩህነት ለእሳት አለው፣ ብሩህነት ለውሃም አለው። ይሄ ብሩህነትን ነስቶ እሳት ከሌሎች ጋር ቢጣላ ያስታርቀዋል። እና በዚህ መልኩ እግዚአብሔር እንዲስማሙ አድርጎ ደግሞ ፈጥሯል። እኛን ላይም ደግሞ እግዚአብሔር ወደኛ ሲያመጣቸው እነዚህን የማይስማሙ አራቱ ጠባያት ግብራት አራቱ ባህሪያተ ስጋ የሚባሉት አይስማሙም። ግን እግዚአብሔር በእኛ ላይ እንዲስማሙ አደረጋቸው። ይኸውም ሰው ሲታይ መዋዕለ ዘመኑ እስከ 20 ባለው የነፋስ ዘመን ነው። ሕፃንነት አለ። በዚህ ሲሮጡ ሕፃናት ሲሄዱ ከአንዱ ቦታ ታይተው ከአንዱ ቦታ ደግሞ ፈጥነው ይሄዳሉ። በፍጥነት ይሰወራሉ፣ ይርቃሉ ማለት ነው። እና የነፋስ ዘመን ወይንም መዋዕለ ነፋስ ነው። ከ20 እስከ 40 ደግሞ መዋዕለ እሳት ነው። መዋዕለ እሳት የእሳት ዘመን የሚያቃጥል
እሳት ሁሉን ያቃጥላል፣ ሁሉን ያቃጥላል። ነፋስም ደግሞ ሁሉን ያወዛውዛል፣ ሁሉን ያነሳል። ገደል ካልከለከለው ቤት ካልከለከለው በቀር ሁሉን ያነሳል። ቤትንም ሳይቀር አንዳንድ ጊዜ ያነሳል እና ይህም ደግሞ ህፃናትም ደግሞ እስከ 20 ባለው ዘመን ሁሉን ሮጠው ይቀድማሉ። ሁሉን ሮጠው ይቀድማሉ፣ ፈጣኖች ናቸው። እሳት ደግሞ በእንደ እሳት ደግሞ እሳት ሁሉን እንደሚያቃጥል ውሃ ካልከለከለው በቀር ሁሉን ያቃጥላል፣ ውሃ ካልተደፋበት በቀር። እነዚህም ደግሞ ከ20 እስከ 40 ያሉት ወጣቶች ሰዎች ደግሞ ምህረተ እግዚአብሔር ወይም ፈሪሃ እግዚአብሔር ካልከለከላቸው ቢይዙ የሚያቆሙ ቢደባደቡ የሚያደቁ ኃያላን ናቸው እና በዚህ አምሳል የተፈጠረ ነው። ከ40 እስከ 60 ያለው ደግሞ ውሃ ነው፣ ቀዝቃዛ ነው። ውሃ በባህሪው ቀዝቃዛ ነው። ሰዎችም ደግሞ ያን ያሳለፉበትን ዘመን የሚያስተውሉበት እሳትነት ቃጠሎ አለ። ብዙ ችግሮች አሉ፣ ብዙ ችግሮች። ያንን ሁሉ ወደኋላ የሚመልሱበት፣ ቀዝቀዝ የሚሉበት፣ በረድ የሚሉበት፣ በተለየ መልኩ ደግሞ በበለጠ በረዳ በጎላ ምን የሚያደርጉበት እግዚአብሔርን የሚያስቡበት ነው የሚያስቡበት። ከ60 በኋላ ያለው ደግሞ እንግዲህ እስከ 70 ነው የሰው ዘመን። በሳ 80 ዓም ወፈድፋዶ ንሰብ ለአጻማ ወህማም የሰው ዘመኑ 70-80 ነው። ከዚህ የበለጠው ግን ለህማም ነው ብሎ መዝሙረኛው ዳዊት ይናገራል። በዚህ መሰረት ሰዎቹ ከ60 በኋላ ምንድን ናቸው? መሬት ናቸው። መሬት ዝም የሚሉ መሬት ቻይ አይደለች፣ ሁሉን ትችላ ትኖራለች። ኃጢአተኛውንም በደለኛውንም ጻድቁንም ኃጥኡንም መናፍቁንም በአጠቃላይ ሁሉ በበቅሎ የሚረግጣትንም በመኪና የሚረግጣትንም ደግሞ በዱላ የሚደበድባትንም ደግሞ ትችላለች ማለት። ለምን? ቻይ ናት፣ ሁሉን የምትችል ናትና። ስለዚህ መሬት በመሬትነታቸው ደግሞ ምን ያደርጋሉ? ሁሉን ይችላሉ። ቢናገሯቸው ጸጥ ይላሉ። ሁሉን ቻይነት ያዛሉ። ሰዎቹ መጀመሪያ ላይ ወደ ቀደመ ፍጥረታቸው ይመለሳሉ። ቀደም ላይ በህፃንነታቸው ገና ከእናታቸው እቅፍ አልወረዱም። የዚህን ጊዜ ምን ብለው ጎንበስ ብለው ነው የሚሄዱት። ዳዴ እያሉ ነው የሚሄዱት፣ ወይም እየተሟቹ ዳዴ እያሉ በእግራቸውና በእጃቸው ይሄዳሉ ማለት ነው። ይሄ እንዳለ ኋላ ቀና ቀና እያሉ ይሄዳሉ። ቀና ቀና እያሉ ይሄዳሉ። ከዚያ በኋላ ደግሞ ይሮጣሉ፣ ጠንካሮች ይሆናሉ። ከዚያም በኋላ ደግሞ ምን ይሆናሉ? በመጨረሻ ዘመናቸው ምን ያስፈልጋቸዋል? ዱላ ወይንም የሚመረኮዙበት መደገፊያ ያስፈልጋቸዋል። ያንን ይዘው ወገባቸው እየተንቀጠቀጠ አንገታቸው ጎንበስ አድርገው ይሄዳሉ። ስለዚህ ይሄ ሰው ምንድን ነው? መጀመሪያ ላይ እንደዛ ነበሩ፣ ወደ ቀደመ መሬት ነው፣ ወደ መሬትነት ትመለሳለህ ያለው ለዚህ ነው። ሲራክ ወደ መሬትነት ትመለሳለህ፣ ነገር ግን ሰማያዊ ነው። ያ መጀመሪያ ላይ ጎንበስ ብሎ ሲሄድ የነበረ ሕፃን ቀና ብሎ ሁሉን ሲያደርግ ከቆየ በኋላ ደግሞ ምን አለበት? ጎንበስ አለ ተመልሶ ማለት ነው። ይሄ ምንድን ነው? ከመሬት ተፈጥረሃል። መጀመሪያ አፈጣጠርህ ከመሬት ነው። ከዚህ በኋላ ከመሬት ተፈጥረህ ግን ልዑል ፍጥረት ነህ። ሰውን እንግዲህ በባለፈው እንደተነጋገርነው ሰውን ከሌሎች ፍጥረታትን በአራት እግራቸው የሚሄዱ አድርጎ ፈጥሯቸዋል። ጎንበስ ብለው እንዲሄዱ አድርጎ የፈጠራቸው ፍጥረታት አሉ። ሰው ግን ቀና ብሎ እንዲሄድ ቀና ብሎ እንዲያይ አድርጎ ነው የፈጠረው። ይሄ ተስፋ ትንሣኤ ነው። ትንሣኤ አለህ ሲለው ነው። ስለዚህ በዚህ መሰረት ሰዎችም ምን ያደርጋሉ? ቀና ብለው መሄዳቸው የተስፋ ትንሣኤያቸው ነውና ቀና ብለው ይሄዳሉ። ተመልሰው ደግሞ ጎንበስ ብለው መሄዳቸው ደግሞ ይሄ መሬት ነህና ወደ መሬትነት ትመለሳለህ የሚለው ቃል ይፈጸም ዘንድ ነው ማለት ነው። ለምን? ስጋ ወደ መሬት ይገባል። ነፍስና ስጋ በተለያዩ ጊዜ ስጋ ወደ መሬትነቱ ይመለሳል። ነፍስ ደግሞ ወደ ፈጣሪዋ ወደ ልዑለ ባህሪ ወደ እግዚአብሔር ትሄዳለች ማለት ነው። ከዚያ ፍርዷን ተቀብላ ከተፈረደላት ከጻድቃን ጋር ትኖራለች፣ በቀኝ በገነት ትኖራለች። ከተፈረደባት ደግሞ በሲኦል ከኃጥአን ጋር ትኖራለች ማለት ነው። ስለዚህ ሰው ነፋስን ከነፋስ ሰራው የሚነፍሰውን ሁሉ ማሽተት ይችል ዘንድ ከነፋስ ሰራው። እንግዲህ ሰው ነፋስ መዓዛውን የፍጥረታትን መዓዛ ወደ እሱ ያመጣለታል፣ ወደ አፍንጫ ያመጣለታል፣ ያስተጋባል። ያንን ጥሩ መዓዛ ይሸተዋል፣ ጥሩ ያልሆነ መዓዛም ይሸተዋል። ስለዚህ ከነፋስ ፈጠረው። ለምን? ነፋስ እንዲመግበው ከነፋስ ፈጠረው። ከዛም ደግሞ አየራትን ያስወጣል፣ ያስገባል። መዓዛዎቹን ደግሞ በነፋስ ይጠቀማል። ስለዚህ ከነፋስ ፈጠረው። ሌላው ደግሞ ከመሬት ፈጠረው።
ከመሬት የፈጠረው ደግሞ ፍጥረታት ሁሉ ከመሬት ነው የተፈጠሩት። ሰው ሁሉ እንዲፈጠር እንዲታዘዙለት፣ ፍጥረታት ሁሉ እንዲታዘዙለት ከምን ፈጠረው? ከመሬት ፈጠረው። ከመሬት የፈጠረበት ፍጥረት ሁሉ እንዲታዘዝለት ነው። ከነፋስ የፈጠረበት ምስጢሩ ደግሞ ለምንድን ነው ካል መዓዛውን እንዲያሸት ራሱ ደግሞ አየራትን ያስወጣል ያስገባል፣ ኦክሲጅን የምንለውን ያስወጣል ያስገባል። ይህን ሁሉ ያደርጋል ማለት ነው። ስለዚህ ምንድነው ይህ ሁሉ እንዲታዘዝለትና እንዲገዛለት ከምን ፈጠረው? ከነፋስ ፈጠረው። ከዛ ደግሞ እሳት ፈጠረለት፣ ከእሳት ፈጠረው። ከእሳት የፈጠረው ደግሞ በእዋይ ሰዓት እንዲጠነከር፣ በእዋይ በቃጠሎ እንዳይሸነፍ፣ ፀሐይ ሲመታው ቃጠሎ ሙቀት ነገር ሲያገኘው እንዲጠነክር ማለት ነው። ይህንኛውን ቀሌምንጦስ ምዕራፍ 1 ቁጥር 36 ላይ እናገኘዋለን ማለት ነው እናገኘዋለን። ስለዚህ ከነዚህ ሁሉ ፈጠረው ማለት ነው። ከነዚህ ሁሉ ፈጠረው። ከእሳት እሳት የሚያቃጥለው ሁሉ እንዳያቃጥለው እንዳይበረታበት መቋቋም እንዲችል፣ ከነፋስ መዓዛውን እያመጣ እንዲያሸተው እንዲመግበው እንዲመገብበት፣ ከመሬት ፍጥረታት ሁሉ እንዲመገበው እንዲገዙለት እንዲታዘዙለት እሺ እንዲሉት፣ ከውሃ ደግሞ በውሃ ውስጥ የሚንቀሳቀሱት ሁሉ እንዲገዙለት፣ በውሃ ውስጥ የሚንቀሳቀሱት ሁሉ እንዲገዙለት ሰውን እግዚአብሔር እንዲህ አድርጎ ፈጠረው። ሲፈጥረው በነግህ ፈጠረው ብለናል። በነግህ ፈጠረው። በነግህ የፈጠረው ደግሞ በ3 ሰዓት ላይ ነው የፈጠረው። ይህ ሁሉ በ3 ሰዓት በብርሃን ፈጠረው። ለምን? ብርሃናዊ የሆነ ነው። ብርሃን ጸጋ ብርሃናዊትን ሲጎናጸፍ ይኖራል። እግዚአብሔር ብርሃን ነው። ብርሃኑን የብርሃን ዘበጸጋ እግዚአብሔር ከባህሪው ብርሃንነትን ነስቶ ሰጥቶታል። በጸጋ ብርሃን ነስቶ ይኖር የነበረ ነው። አዳም በገነት እያለ ሲያበራ ይኖር የነበረ ነው። አባ ጊዮርጊስ ዘጋስጫ እንደሚገልጸው እንዲያውም ቅዱስ አባ ጊዮርጊስ ዘጋስጫ መድኃኔ ዓለም ክርስቶስ ለሐዋርያት በደብረ ታቦር የገለጸው ብርሃኑ ያ ብርሃነ መለኮቱ መጠኑ ይላል ክርስቶስ ዳግማዊ አዳም ነውና አዳም በገነት ለብሶት የነበረውን ጸጋ ያህል ነው። ሰው ከዚያ ርቆ ስለነበረ ያንን ጸጋ ማየት አልተቻለውም። ያ ጸጋ መጠን ደግሞ ለአዳም በገነት ለብሶት የኖር የነበረው በረቂቅ ከዚህ በኋላ በረቂቅነት ይሰጣል እንጂ ምን አይልም በግዙፍነት አይሰጥምና አዳም ያንን አሳያቸው ይላል መድኃኔ ዓለም ክርስቶስ። ዳግማዊ አዳም ያንን አሳያቸው። የትኛውን? በገነት ቀዳማዊ አዳም ከመበደሉ በፊት በንጽህና በቅድስና እያለ የእግዚአብሔርን ሕግ ትእዛዙን ሳያፈርስ እያለ ለብሶት የነበረውን ጸጋውን ያህል ምን አለም ገለጸላቸው። ሐዋርያትም ወደቁ፣ ማየት ተሳናቸው ብሎ ይናገራል። ስለዚህ ፍጥረታትን ሁሉ የፈጠረለት ለዚህ ነው። ሰውን እጅግ ክቡር አድርጎ ከመውደዱ የተነሳ ስሙን ቀድሶ ክብሩን ወርሶ እንዲኖር ከማድረጉ የተነሳ ቀና ብሎ እንዲሄድ አደረገው፣ ፈጠረው ማለት ነው። ሌሎች ፈርሰው በስብሰው የሚቀሩ ናቸው። ሌሎች ተገንዘው ተገዝተው የመኖራቸው ምሳሌ ነው። ሌሎች ጎንበስ ብለው አጎንብሰው አንገታቸውን ደፍተው እንዲሄዱ አደረጋቸው። ለእነዚህ ተገዥነታቸውን ነው ተገዥነታቸውን ሲያስረዳ ምን አለ? ጎንበስ ብለው አጎንብሰው እንዲሄዱ አደረገ። ሰው ደግሞ ቀና ብሎ እንዲሄድ አደረገው። አዳም በዕለተ ዓርብ በ3 ሰዓት ተፈጠረ ብለናል። በዕለተ ዓርብ በ3 ሰዓት ገነት ገባ። እግዚአብሔር ከደብረ ቅዱስ ወዴት አስገባው? መላእክት እያጀቡት በ40 ቀኑ በ3 ሰዓት ወደ ገነት ገባ ማለት ነው። ቀሌምንጦስ ምዕራፍ 1 ቁጥር 49 ላይ ይነግረናል። በዕለተ ዓርብ በ3 ሰዓት የት ገባ? ገነት ገባ ማለት ነው። በዕለተ ዓርብ በድሎ ከገነት በ9 ሰዓት ደግሞ ተባረረ ማለት ነው። ተባረረ። እንግዲህ ሰው ከዚህ በፊት የነበረውን ጸጋውን ነው ልናይ የምንፈልገው ማለት ነው። ከዚህ በኋላ ያለውን ደግሞ በራሱ የቻለ ርዕስ እናየዋለን። ስለዚህ ሰው ምንድን ነበር ካል የመላእክት ወገን ሆኖ መላእክት ጸሎት ሲጸልዩ አሌፋትን ያስተማሩት ነው። መዝሙር 118 ማለት ነው። እኛ የምንጸልየው መዝሙረኛው ዳዊት የደረሰው 118 ያለን አሌፋቱን መላእክት ያስተምሩት ነበር። ከመላእክት ጋር ያመሰግን ነበረ። ፍጥረታት ሁሉ አልበህ ጠጣን አርደህ ብላን ሲሉት ሂዱ በያላችሁበት እርቡ ስቡ እያለ ይሰዳቸው ነበር ማለት ነው። ለምን? ፍጥረታት ሁሉ ይገዙለት ነበር። የሚያስፈራው አሁን እኛ እንደሚያስፈራን ነብሩ፣ አንበሳው፣ ውሻው፣ ጅቡ፣ ጊንጡ እንደሚተናኮለን ሁሉ አይተናኮሉትም ነበረ። ለምን? ንጹህ ነውና። ዛሬ ቅዱሳን ሲበቁ
ያንኛውን አዳም በገነት የነበረውን አዳማዊ ሕይወት ስለሚያሳዩአቸው ምን አይሉ አይበሏቸውም፣ ይታዘዙላቸዋል። እንደነ አቡነ ገብረ መንፈስ ቅዱስ፣ እንደነ አቡነ ሳሙኤል፣ እንደነ ቅዱስ ጎርጎርዮስ፣ እንደነ ቅዱስ እንደነ ነቢዩ ዳንኤል ምን ያደርጉላቸዋል? ይገዙላቸዋል ማለት ነው። ለምን? ያን አዳማዊ ሕይወት ነው አርደህ ብላቸው የተባሉት ይገዙልህ የተባለውን አዳማዊ ሕይወት ነውና የሚሸቷቸው ማለት ነው። ስለዚህ ሰው እስከዚያ ድረስ የሁሉ በላይ በልጅነት የከበረ የእግዚአብሔር ልጅ የሆነ የክብሩ ወራሽ የሆነ የስሙ ቀዳሽ የሆነ የመላእክት ሁሉ ወገን የሆነ በእግዚአብሔር መልክ አምሳል የተፈጠረ የእግዚአብሔር ልጅ ሆኖ ከብሮ እንዲኖር የንጉሥ ልጅ የጌታ ልጅ የባለሟል ልጅ ሁሉ በደጁ ሁሉ በእጁ የሆነው የፈጣሪው ልጅ ነው ማለት ነው ሰው። ስለዚህ ሰው አሁንም ቢሆን ከዚያ የበለጠ ከቀድሞ የበለጠ ልጅ ሆኗል ማለት ነው። በምን ካል እግዚአብሔር ፍቅሩን የገለጠለት ሰው ነውና። ለምን? እስመ አፍቀሮ እግዚአብሔር ለዓለም አይደለም የሚለው ቅዱስ ዮሐንስ ወንጌላዊ ሲጽፍልን እስመ አፍቀሮ እግዚአብሔር ለዓለም በዮሐንስ ወንጌል ምዕራፍ 3 ላይ እግዚአብሔር ሰውን እንዲህ አድርጎ ወዶታልና እስከምን ልጁን እስከ መስጠት ልጁን ሰጥቶ የሚያደርግለት ሙት ውረድ ተወለድ ሙት ተሰቀል ተሰቅለህም ደግሞ አድነው ብሎ እግዚአብሔር አንድያ ልጁን እስከ መስጠት ድረስ የደረሰለት ሰው ነው። ስለዚህ ሰው ማለት እግዚአብሔር የፍቅሩ መገለጫ የሆነ እግዚአብሔር ምን ያህል ሰውን እንደሚወደው መግለጫ የለንም። ለምን ቃል እስከ ሞት ድረስ ነው የወደደው። ለምን እስከ ሞት ድረስ ወደደው ስንል አናውቅም። ለምን? እጅግ አድርጎ የሚወደው ነው። እጅግ ልዩ ክቡር ፍጥረት ነው። ስለዚህ ሰው ማለት እስከዚያ ድረስ ነው እና እያንዳንዳችን ሰዎች እንደዚያ ነን ማለት ነው። ሰውን መውደድ ያለብን እግዚአብሔር ሰውን በሙሉ ሰው ተብሎ ወይንም ዓለም ተብሎ የተጠራ ሰው ነው። ይህንን ሰው እግዚአብሔር እያንዳንዳችንን እስከ ሞት ድረስ ነው የወደደን። እስከ ሞት ድረስ ስለወደደን እያንዳንዳችን እስከ ሞት ድረስ እግዚአብሔርን ልንወደው የሚገባን ፍቅር ነው ጥሎልን ሄደ ማለት ነው። ለምን? እንግዲህ እንዲህ እንዳደረኩላችሁ እናንተም እንዲህ አድርጉ አይደል የተባለ? ለጓደኞቻችሁ እንዲህ አድርጉ። ራሱን አሳልፎ ከመስጠት የበለጠ ሌላ ፍቅር ምን አለ ይላል በዮሐንስ ወንጌል ምዕራፍ 15 ቁጥር 12 ጀምሮ። ከዚህ የበለጠ ምን ፍቅር አለ? አንድ ሰው ነፍሱን ለበጎቹ አሳልፎ ከመስጠት በላይ ምን ፍቅር አለ ይላል። ታዲያ እግዚአብሔር ከዚህ በላይ ምን አድርጎ ይወደዳል? ስለዚህ ሰው ማለት እግዚአብሔር የደም ዋጋ የከፈለለት ነው። ሰውን በጎሳው አናፈናቅለው፣ ሰውን በቋንቋው አናሳደው፣ ሰውን በዘረኝነት አናሳደው፣ ሰውን የወረደ ፍጥረት አድርገን አንየው፣ እኛ ብቻ እንበል። እግዚአብሔር እንዲህ አድርጎ የወደደው ነው። እግዚአብሔር ፍቅሩን የገለጸለት ለእኔም ለአንተም ለአንቺም ለእኛ በአጠቃላይ ለአንድ ሰው ለሚባለው ነው። ስለዚህ ሰው ተብሎ የሚጠራ ሁሉ እግዚአብሔር እስከ ሞት ድረስ የሞተለት ነው። ስለዚህ ወገኖቻችን ሆይ በቋንቋቸው ሰዎችን የምትጠሉ አንድ ቋንቋ ወይንም ኦሮሞኛ ስለተናገሩ ይሆናል፣ ጉራጌኛ ስለተናገሩ ይሆናል፣ አማርኛ ስለተናገሩ ይሆናል፣ ሶማሊኛ ስለተናገሩ ሌሎቹ መጥራት የለባቸውም። ለምን? ሰውን እግዚአብሔር ይወደዋል። እግዚአብሔር የሚወደው እግዚአብሔር ፈጣሪ እስካለን ድረስ እያንዳንዳችን በትክክለኛ ሃይማኖት ባናምነው እንኳን እምነት የሌለው ሰው የለም። ስለዚህ ያ ደግሞ እምነቱ ደግሞ ምን ያደርጋል? ፈጣሪ ምን ያደርገኛል? የዘላለም ሕይወትን ያወርሰኛል ብሎ ነው ሰው የሚያምነው ማለት ነው፣ የሚያመልከውን አምላክ። እኛም ደግሞ ክርስቲያኖች የተለየች ርስት መንግሥተ ሰማያትን ያወርሰናል ብለን ነው። ስለዚህ ኦርቶዶክሳዊ ሰው በተለየ መልኩ ሰውን ሊወድ ይገባዋል። ሰውን ሊወድ ለምን? እግዚአብሔር የወደደው ነው። ተመሰሉ በከመ አነ እትሜሰሎ ለክርስቶስ። ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደምመስለው እናንተም ደግሞ እኔን ምሰሉ አለ። እኔን ምሰሉ። ስለዚህ ሐዋርያው ቅዱስ ጳውሎስ ሁሉን ይወዳል። የኔስ አለ የልቡናዬ ፈቃድ እስራኤል ሁሉ ይድኑ ዘንድ ነው አለ። ሌላ አይደለም። እኔ ልቡናዬ የሚወደው እስራኤል ሁሉ ይድኑ ዘንድ ነው። ስለዚህ እስራኤል ሁሉ ይድኑ ዘንድ ነው ካለ ሰውም ደግሞ ፍጥረት ሁሉ ሰው የተባለው በሙሉ ይድን ዘንድ ነው እንጂ የምንወደው ይጠፋ ዘንድ አይደለም። እና ሰዎች ሆይ ሰውን እንውደደው። ለምን? በራስህ ላይ ሊያደርጉልህ የማይወደውን ለሰዎች አታድርግ አይደል የተባለው? በአንተ ላይ ሊያደርጉት የማትወደውን በሰዎች ላይ አታድርግ። ስለዚህ እኔን እንዲገሉኝ ካልፈለግኩ ሰውን መግደል አልፈልግም። በእኔ ላይ ቂም እንዲይዙ ካልፈለግኩ እኔም ደግሞ በሌሎች ላይ ቂም አልይዝም።
እኔን እንዲያሳድዱኝ ካልፈለግኩ ሌሎችን ደግሞ አላሳድድም። ስለዚህ በዚህ ልክ ማሰብ አለብን። እኛ መኖር ስንፈልግ ሌላው ሰው መኖር ይፈልጋል ይፈልጋል። ስለዚህ በጎሳው አታሳዱ። ሰው ሀገር የሚባለው በሰው ነው። ሰው የሌለበት ጫካው ምድረ በዳውማ የአራዊት መኖሪያ ነው። ሰው የማይኖርበት ተብሎ ነው የሚገለጸው። የአራዊት መኖሪያ ጫካ ምድረ በዳ ተብሎ ነው የሚገለጸው። ስለዚህ ሰው እንደ ሰውነቱ መኖር የሰውነት ክብሩ ሳይጠፋበት አይምሮ መንፈሳዊት ሳትለየው አይምሮ በተፈጥሮ በተሰጠው ጸጋ መጠን ልጅነትን ክብርን አግኝቶ እንዲኖር ሰው ሁሉ አስተዋጽኦ ማድረግ አለበት። ስለዚህ ሰው እንሁን። ልጄ ሆይ ሰው ሁን አለ ያለው መዝሙረኛው ዳዊት ልጁ ሰሎሞን። ልጄ ሆይ ሰው ሁን። ስለዚህ ሰው እንሁን። ሰው የሚባለው ምን ነው ካል እንዲህ የከበረ ሰው ነው በዚያ ደረጃ የሚያስብ ምድር ላይ ከዚህ ዓለም ከዚህ ከነገስታት ሌላ ንጉስ የለም ብሎ ማሰብ ሰውነት አይደለም። ከሰውነት ክብር መውረድ ነው። ሰው ክቡር ሆኖ ሳለ አላወቀም ያለው ለዚህ ነው። ወኮነ ከመ እንስሳ ዛልቦ ልቦ ተመሰሎሙ። ሰው እነዚህ ልብን የሌላቸው እንስሳትን ሁሉ ምን አላቸው? መሰላቸው። ለምን? ልብ የላቸው ማለት ነው። ማስተዋል የላቸው። ይህ ነፍስ ቅድም ያልነው ለባዊት ናት፣ ነባቢት ናት፣ ሕያዊት ናት። እነዚህ የሌላቸው እንስሳትን መሰለ። ከነሱ ይልቅ ወረደ። ሰው ከሰው ጋር ሊኖር አልቻለም። እንስሳት ከእንስሳት ጋር ይኖራሉ። ፈረስ ከፈረስ ጋር፣ አህያም ከአህያ ጋር ነው የሚኖረው። በሬ ከበሬ ጋር ይኖራል። ሰው ግን ከሰው ጋር መኖር አቃተው። ስለዚህ ሰው ሆነን እንድንኖር እግዚአብሔር አምላካችን ይርዳ።